ኢትዮጵያ የደን ሀብቷን በመጠበቅና የካርበን ልቀትን በመቀነስ ከካርበን ገበያ ተጠቃሚነቷን ለማሳደግ እየሰራች መሆኑ ተገለጸ። የግብርና ሚኒስቴር፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና የኢትዮጵያን ሳይንስ አካዳሚ በጋራ በመተባበር የኢትዮጵያ የካርበን ገበያ ለዘላቂ ግብርና ልማት፣ ለአየር ንብረት ለውጥ መቋቋምና ተያያዥ ጉዳዮች ላይ ያተኮረ የውይይት መድረክ ተካሂዷል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ በመከላከል አረንጓዴ ኢኮኖሚ ለመገንባት የተለያዩ ስትራቴጂዎችን ብሎም ፖሊሲዎችን በመቅረጽ ተጨባጭ ለውጥ ለማምጣት እየሰራች ትገኛለች። ባለፉት 7 ዓመታት እንደ ሀገር በተከናወነው የአረንጓዴ አሻራ መርሃ ግብር 48 ቢሊዮን ችግኞች በመትከል የደን ሽፋን መጠንን ወደ 23.6 በመቶ ማሳደግ ተችሏል። ይህም የኢትዮጵያን የካርበን ክምችት ወደ 2.7 ቢሊዮን ቶን ማሳደግ መቻሉን የግብርና ሚኒስቴር መረጃ ያመላክታል። ኢትዮጵያ በ2050 የካርበን ልቀትን ወደ ዜሮ ለማውረድም እቅድ ይዛ እየሰራች መሆኑ ተገልጿል። ኢትዮጵያ እንደ ሀገር በ2050 የሙቀት አማቂ ጋዞችን ዜሮ የማድረግ ወይም የልቀት ቅነሳን ዜሮ የማድረግ ግብ ያስቀመጠችበት ትልቅ ዶክመንት አለ። ይሄ ብቻ ሳይሆን ደግሞ በአገር አቀፍ ደረጃ የአየር ንብረት ለውጥ ተጽዕኖን ለመከላከል የሚያስችለን ደግሞ የአዳፕቴሽን ፕላን ወይም ናፕ የምንለው ናሽናል አዳፕቴሽን ፕላን ደግሞ እንደዚሁ አዘጋጅታለች። ስለዚህ ማናቸውም የምንሰራቸው ስራዎች፣ ማናቸውም ልናረጋግጣቸው የምንፈልጋቸው ኢኮኖሚ አማራጮችና አቅጣጫዎች ዝቅተኛ የልቀት ቅነሳን የሚያረጋግጡ በዚህ የተቃኙ እንዲሆኑ የሚያስችሉ በርካታ ፖሊሲዎችን እየተተገበረች እያወጣች ትገኛለች። 70.3% በሚቀጥሉት 10 ዓመታት ለመቀነስ ግብ አስቀምጣለች። 70.3% የሙቀት አማቂ ጋዞችን ለመቀነስ ያስቀመጠችው ግብ የኢትዮጵያን ከኮሚትመንት አኳያ ከአምቢሽን አኳያ ትልቅ ግብ አስቀምጣለች ማለት ነው። ኢትዮጵያ የበካይ ካርበን ልቀት በመቀነስ በዓለም አቀፉ የካርቦን ገበያ በመሳተፍ ተጠቃሚነቷን ለማረጋገጥ እየሰራች መሆኑ ተመላክቷል። የካርበን ገበያ ረቂቅ አዋጅ የተዘጋጀ ሲሆን የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 29ኛ መደበኛ ስብሰባው አጽድቆታል። ይህ አዋጅ እያደገ የመጣውን የአረንጓዴ አሻራ መርሃ ግብር ወደ ኢኮኖሚያዊ ጠቀሜታ ለማሻገር የአረንጓዴ ኢንቨስትመንትና የቴክኖሎጂ ሽግግርን ለማሳለጥ እንዲሁም እንደ ሀገር ወጥ የሆነ የካርበን ግብይት ስርዓት እንዲኖር እንደሚያስችል ተገልጿል። የካርበን ገበያ የሚባለው ካርቦን ዳይኦክሳይድ የሚለቁ ሀገሮችና ካርቦን ዳይኦክሳይድ አትሞስፌር ውስጥ ያለው እንዲመጠጥ የሚያደርጉ ሀገሮች ሁለቱ በስምምነት የሚያደርጉት ውልና የሚከፋፈሉት ክፍያ ማለት ነው። ኢትዮጵያን ለካርበን ማርኬት ከማዘጋጀት አኳያ በርካታ ተጨባጭ ስራዎችን እየሰራ እንገኛለን። ከወርልድ ባንክ ጋር በጋራ በመሆን የስታንዳርዳይዝ ካርበን ክሬዲት ፍሬምወርክ አዘጋጅተን በዛ ፍሬምወርክ አማካይነት 2 ፕሮጀክቶችን ኢምፕሊመንት አድርገን ወደ 4.8 ሚሊዮን የሚሆን ዶላር በእነዚህ 2 ፕሮጀክቶች አማካይነት ሞቢላይዝ ማድረግ ተችሏል። ኢትዮጵያ ውስጥ ግልጽ የሆነ የካርበን ግብይት የሚፈጸምበት የህግ መሰረት ስለሌለ ያን የህግ መሰረት ዲዛይን ማድረግ አለብን ብለን የካርበን ግብይት ፕሮክላሜሽን ተዘጋጅቷል ማለት ነው። ይሄ ኢትዮጵያ እንደ ሀገር ወጥ የሆነ አካታች የሆነ ከተበጣጠሰና ከተበታተነ አካሄድ ወጥተን በጣም ግልጽ የማያሻማና ይሄን ግብይት የምንመራበትን ስርዓት የምንመራበት አዋጅ ተዘጋጅቷል ማለት ነው። የአየር ንብረት ለውጥ ተጽዕኖ ለመከላከል ፋይናንስ ዋነኛው መሆኑን ያነሱት የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ኢትዮጵያ ከዓለም አቀፍ ተቋማት የምታገኘው የአየር ንብረት ለውጥ ተጽዕኖ ድጋፍ አነስተኛ መሆኑን አንስተዋል። በሚቀጥሉት 10 ዓመታት ውስጥም የተቀመጡትን የልቀት ቅነሳ ግቦች ለማሳካት 106 ቢሊዮን ዶላር እንደሚያስፈልግ የተገለጸ ሲሆን ይህም ለማሳካትም ከዓለም አቀፍ ድጋፍ ባሻገር ኢትዮጵያን በዓለም አቀፍ የካርበን ገበያ ያላትን ተሳትፎና ተጠቃሚነት በማሳደግ የአየር ንብረት ለውጥን ለመከላከል ወሳኝ መሆኑ ተመላክቷል። በዓለም አቀፍ ደረጃ ከክላይሜት ፋይናንስ እያገኘ ነው ያለነው ወይም የዓለም አቀፍ የክላይሜት ፋይናንስ ፍሰት እንደ ሀገር በሚወሰድበት ጊዜ በጣም ዝቅተኛ ደረጃ ያለ ነው። በሚቀጥሉት 10 ዓመታት ወደ 106 ቢሊዮን ዶላር ያስፈልገዋል የ70.3% የኢሚሽን ታርጌትን አቺቭ ለማድረግ። ከዚህ ውስጥ ወደ 22 ቢሊዮን አካባቢ የሚሆነው በሀገር ውስጥ በመንግስት በህዝብ ኢንቨስትመንት ላይ የሚመሰረት ነው። ይሄን ትልቅ ኤክስተርናል ፋይናንስ ወደ ሀገር እንዲመጣ ለማድረግ አንደኛውና ትልቁ እንደ ትልቅ መሳሪያ ተደርጎ የሚወሰደው የካርበን ማርኬት በካርበን ፕሮጀክቶች አማካይነት ክሬዲት አመንጭተን በዓለም አቀፍ ገበያ በመሸጥ ተጨማሪ ፋይናንስ የምናገኝበት አቅምና እድል የሚሰጥ ነው ማለት ነው። የኢትዮጵያ የካርበን ገበያ ተጠቃሚነት ለማሳደግ በርካታ ጥረቶች የተደረጉ መሆናቸው ሲነሳ በደቡብ ኢትዮጵያ ክልል የሚገኘው የሆምቦ ማህበረሰብ የደን ልማት ፕሮጀክት እንዲሁም በኦሮሚያ ክልል የካርበን ሽያጭ ለማከናወን እየተሰራ መሆኑ ተጠቁመዋል። ለምሳሌ ሁምቦ አካባቢ በተደረገ የካርበን ፕሮጀክት ከ400 ሺህ በላይ ቶን በትንሽ ቦታ ላይ
ካርበን ክሬዲት ማግኘት እንደተቻለ ያሳያል። ባሌ አካባቢ ያለውን ደን በመጠበቅ ማህበረሰቡ ከ10 ሚሊዮን ቶን በላይ ካርቦን ዳይኦክሳይድ ኢኩቫለንት ካርበን ክሬዲት ማመንጨቱና ኦሮሚያ ውስጥ በተሰራ የ2 ዓመት ብቻ 22 እና 23 በፈረንጆቹ ከ12.4 ሚሊዮን ቶን በላይ ካርበን ክሬዲት ማምረት ተችሏል። አሁን የተጠራቀመ የሚሸጥ የካርቦን ጥርቅም አለ እና አገሮች ለዛ ግዢ ሬዲ የሚሆኑ አገሮች ስምምነት እየፈጠርን ለነሱ እየሸጥን እኛ አረንጓዴ እያለበስን መሬታችንን እንሄዳለን ማለት ነው። ካርበን በሳይንሳዊ ጥንቃቄ ሊሸጥ የሚችል ትልቅ ሀብት መሆኑ የተመላከተ ሲሆን ኢትዮጵያ የሚገባትን ጥቅም እንድታገኝ የሳይንሱን ዓለም እውቀት መጠቀም ወሳኝ ነው ተብሏል። እንዲሁም ለአርሶ አደሮች ተጨባጭ ጥቅም የሚያስገኝ በመሆኑ ለዓለም አቀፍ ኢንቨስትመንት በር የሚከፍት ጠንካራ ብሔራዊ አቅም መገንባት ያስፈልጋል ተብሏል። ይህንን ዘላቂ አረንጓዴ እድገት ሽግግር ከግብ ለማድረስ በመንግስት ከከፍተኛ ትምህርት ተቋማት እንዲሁም በልማት አጋሮች መካከል ጠንካራ ትብብር እንዲኖር ጥሪ ቀርቧል።